ኃላፊነት አለብሽ ለልጅቷ ህይወት። አንቺ ነሽ በቦታው ላይ ያለሽ፣ ለምትጠየቂው የመመለስ ግዴታ አለብሽ። እኔም እኮ ኢትዮጵያዊ ነኝ። እኔም እኮ እኔ እህታችሁ ነኝ። ልገልጽ አልችልም። ከዚህ በኋላ ኃላፊነት አለብሽ በልጅቷ ህይወት። ላውራ አልችልም። ደከመኝ እኔ አዳምጪ መዲና እንደማመጥ አንድ ከቤት ነው ቆንሰራ እኔ ሰማሽኝማ። የሞተ ነፍስ እያለ አንቺ ለመቀመጥ ደከመኝ ስትይ እንደው ፈጣሪሽን አትፈሪ? የሞተ ነፍስ እያለ ሰዓት ነው የጀመርኩት። አቃተኝ። ለምን አናድርም? ነፍስ እኮ ነው የጠፋው። ድመቱ እኮ እየነገርኩሽ ያለሁት እኮ እኔ ጨውታ አይደለም እኮ ያዝኩት። እየነገርኩሽ ያለውን ነገር እውነታዊ ነገር፣ እውነታዊ ጥያቄ። ምንደኛ ሀቅ ፈላጊ ኮንሽ አዳምጪኛ። ተደማምጠን አባይነሽ በሰው እጅ መሞቷን እኔም አንቺም ሁላችንም እናምናለን። በዛች ቦታ ላይ ተቀምጣ ራሷ ልታጠፋ አትችልም። ይሄ 100% የተረጋገጠ ነገር ነው። ማንም ሰው ቁጭ ብሎ በሻሽ ራሱን አንቆ ሊገላ አይችልም። ምክንያቱም ሻሹ ሊያንቃትም አይችልም። ሲጀመር ገመድ አይደለም፣ ቦታው ረጅም አይደለም። ይገነጠላል። ስትፈራገጥ ነገርየው ይገነጠል ነበር። ስትፈራገጥ አይችልም ነገርየው ራሱ። ቁጭ ተብሎም አይሞትም እንጂ የሰው ልጅ መንጠልጠል አለበት ነፍሱ እንዲወጣ። እንደገና ነፍስ ሲያስጨንቀው አንድ ሰው ተሰቅሎ የሚሞተው ላይ ወንበር ላይ ይቆምና ገመድ አስሮ ከዛ ወንበሩ ላይ ቆሞ ወንበሩን በእግሩ ይመተዋል። ከዛ አየር ላይ ይንጠለጠላል። ራሱን ለማዳን ቢንፈራገጥም እድል የለው። ለምን? የሰው ልጅ መጀመሪያ መሞት ይፈልጋል አይደለ? በሆነ ነገር ተበሳጭቶ ከዛ በኋላ ከጀመረው በኋላ መዳን ይፈልጋል። አሁን መርዝም ከሆነ ከጠጣ በኋላ ራሱን ለማዳን ይጠራል፣ ለማስመለስ ይንፈራፈራል። ገመዱንም ከሆነ ለማውጣት ይታገላል። ለምን? ነፍስ ናታ፣ አትችሉም፣ ይጨንቃል ሲያፍን። ስለዚህ እዛው ቁጭ ብሎ እንዴት ሰው ይሞታል? ቁጭ ብሎ ሻርፕ እዚህ ጋር አስሮ አናቱ ላይ ባለ ቧንቧ የማይመስል ነገር። አንድ ሁለተኛ፣ ነፍሷን ለማዳን ከመዳን ቤት አምልጣ ወጥታ ፖሊስ ጣቢያ የሄደች ልጅ ፕሮቴክሽን ፈልጋ ራሷን ለማዳን ነፍሴ አውጪኝ ብላ ከመዳን ቤት ሩጣ ወጥታ ፖሊስ ጣቢያ ሄዳ ፖሊስ ቢሮ አምጥቷት ቢሮ ሴፍሊ ከደረሰች በኋላ ቢሮ ሽንት ቤት ገብታ ራሷ የምታጠፋው ዋይ እንዴ? መሞት የፈለገ ተስፋ የቆረጠ ሰው እኮ እዛው መዳን ቤት ይሞታል። እዛው በእነሱ እጅ ግደሉኝ እንጂ አምልጬ ራሴን ለማዳን ወጥቼ አቅራቢያ የሚገኝ ፖሊስ ጣቢያ ሄጄ ፖሊስ ጣቢያ ቢሮዬ ደውሎ ለቢሮዬ ያስረክቦኝ ቢሮዬ ስገባ አንድ ቀን አድሬ በነጋታው ሽንት ቤት ውስጥ ራሴን ካጠፋው ወይ መዳሞቹ እዛ ቤት እነሱ እንድትገደልላቸው ለቢሮ ከፍለው ነው። ምክንያቱም አንቺ ቡዳ ነሽ፣ ልጃችንን የበላሽው አንቺ ነሽ፣ አንቺን ስንገልሽ ብቻ ነው ልጃችን ይድናል የተባልነው ነው ያሉት ሰዎቹ። ልጃቸው እንዲድን እሷ መሞት አለባት ቡዳ ናት ስለተባለ። ስለዚህ ይቺ ሰው ራሷን ለማዳን እነሱ ልጃቸውን ለማዳን እንዳይገሏት ራሷን ለማዳን ከመዳን ቤት ጠፍታ ፖሊስ ጋር የሄደች ሰው እንግዲህ ከነነብሷ ሀገሯ ለመግባት ነው አይደለ? ከመዳን ቤት ወጥታ ሌላ ቦታ አልሄደችም። ሀበሻ ፈልጋ ኢጃዛ ቤት እኮ አልሄደችም። ከመዳን ቤት ውጣ ወጥታ እኮ አባይነሽ ፖሊስ ጣቢያ ነው ሄደችው። ፖሊስ ጣቢያ ሄዳ ከዛ በኋላ ደግሞ ሞታ ቤተሰቦቿ ሬሳዋን ላኩልን እያሉ በ20 ቀን ውስጥ ትኩስ ሬሳ አጣድፈው የሚቀብሩት የቤተሰቦቿን ውክልና ለመዲና ይላኩ። የሁለቱ 80 ጊዜ ነው የሚደወልባት። እንዲህ በይ እያሉ 80 ጊዜ የሚደውሉባት ቤተሰቦቿ አስክሬን እንዲላክላቸው ለመዲና ውክልና ልከው ውክልናው ኢግኖር ተደርጎ ትክክለኛ ህጋዊ ውክልና ውጭ ጉዳይ ማህተም ያለው ልከውላት ለመዲና እሱ ኢግኖር ተደርጎ ያለ ፈቃዳቸው ልጃቸው በ20 ቀን ውስጥ ትኩስ ሬሳ አስክሬኗ ሳይመረመር ቤተሰብ ሳይፈቅድ እዛው የምትደባብሶ የምትቀበረው ለምንድን ነው? እንዲህ ነገር ዝም ከተባለ እኮ ነገ እህቶቻችን ያልቃሉ እኮ በየጓዳው ማንም ሳይጠቅ። ሀቢባ ሌላ ደግሞ እንድትረዱ የሚፈልገው ሽንት ቤት ውስጥ እኮ የሲንክ አለ አይደለ? ሲንክ እኮ አለ። ልጅቷ ሻርብ የታሰረበት አጠገብ ሲንክ አለ። ሰው ነፍሱ ሊወጣ ሲጣጣር ብዙ ሰው አይታችሁ ከሆነ ገመዱን ለመፍታት ይታገላል፣ ከአንገቱ ላይ ለመፍታት ይታገላል። አጠገባ ባለው ሽንት መቀመጫ ሲንክ ላይ እግሯን እንኳን አቁማ ራሷን ማዳን ትችላለች። ይሄ ፈጽሞ ቀና ማለት ትችላለች። ቀና ካለች ይቆማሉ። ይሄ ፈጽሞ የተደረገ ሴራ ነው እንጂ የተደረገ የገደሏት እችም ደግሞ እቺ ራሷን መከሰስ አለባት። ያንን ነው የምለው። ሁለተኛ ደግሞ አቦ መዲና እኮ ትክክለኛ የምንጠይቀውን ጥያቄ አትመልስም። አውቃ እየዘበራረቀች ጊዜያችንን እየፈጀች ነው።
ስለዚህ እኔ አሁንም እግዚአብሔርን የምትፈራ ከሆነ ፈጣሪን የምትፈራ ከሆነ የእህቴን የልጄን ሬሳ ከደበቀችበት ትስጠን። ትናንትና ደግሞ አንድ ነገር ብላኛለች። አሁን ቤተሰቦቿ አስክሬን አስቆፍሮ የሚወጣበት ገንዘብ እንደገና ሬሳ ወደዛ እኔ መሞቷን ራሱ ዴት ሰርተፍኬት ካላየው የፖሊስ ጣቢያ አላምንም። መሞቷን ራሱ እርግጠኛ አይደለሁም። እኔ አሁን ላይ እኔ መሞቷን ራሱ ማምነውች ልጅ ያየሁት ቪዲዮ በሻርፕ ታንቃ ምናልባት ከዛ በኋላ እንደዛ አድርገው አደንዝዘው ቪዲዮ ቀርጸው ከዛ በኋላ በህይወት ትኖሪውን አላቅም። ፈጣሪ ነው። እኔ የሞት ሰርተፍኬቷን የሆስፒታል በአይኔ ካላየው ካላለበብኩ አላምንም። አሁንም አይደለም መቀበሯ ሞቷን ራሱ አላምንም። ወይ አፍኖ ካልገደሏት ወይ ደግሞ የሆነ መድኃኒት ሰጥቶ ካልገደሏት በስተቀር ያ ወፍራም ሻርብ ደግሞ የሰውን ልጅ አንገት አንቆ አይገልም። ቀጭን ገመድ ነው ሰውን የሚገለውና ይሄ ከእውነት የራቀ ነው። ይሄንን እናንተ እንድትረዱ ፈልጋለሁ። መዲና አልጨረስንም። ነይ ግቢ። ጥያቄዎቻችን መልስ ሳጨርሽ ዝም ብሎ መውጣት አለ እንዴ? በዛ አሁንስ በየጊዜው እየሞቱ በቃ ምንም አታመጡም እኮ ነው። ተንጫጭታችሁ አፋችሁን ትዘጋላችሁ። ምንም አታመጡም ነው እንግዲህ በየቀኑ በየጊዜው ሞቶች። አሁን መቼ ዕለት ትዕግስት የምትባል ልጅ ሞታለች። በቃ በየጊዜው ይሞታል ሰው። ሀቡ መዳም የደወለችው ብሎ ምንድን ነው የሚለው? ሙሉ ኮመንቱ እኮ አይታይም ጋይስ። ሀቡ ማዳም የደወለችው ሞቱን ለማረጋገጥ ቢሆንስ መዲና እኮ ከዛ ብሎ ነጥብ ነው። ለእኔ አይቀጥልም። ሙሉን ሊያነብልኝ የሚችል ሰው አለ? እናንተ ይታያችኋል? ገዝት ላይ ያላችሁ ሰዎች ከዛ ምን ከዛ በኋላ አልደወለችም አለች። ከዛ በኋላ መሞቷን ለማረጋገጥ ማለት ለማረጋገጥ ነው። ከዛ በኋላ መልሳ አልደወለችም ሴትዮዋ። አይ እንደዛ ሊሆን አይችልም። ምክንያቱም ጋይስ ሴትዮዋ የደወለችው ሰራተኛዬ ቅዳሜ ዕለት ጠፍታለች፣ ሰኞ ስለ ልጅቷ መጥፋቷን ብቻ ነው መዳምየው የምታውቀው። ኦኬ እኔ አይደለም እዚህ ጋር ምን አለ መሰለሽ፣ ኦልሬዲ ልጅቷ ሞታ ነበር ስትደውል ብላለች። አዳምጪ። እሱ እኮ ነው። እሱንማ ጠየኳት። ለምን አልነገርሻትም ስላት ምን ብላ ጠየቀች? የራሱ አንድ አይነት ሰው መሆናቸውን አላውቅም ነበር። ይኸውልሽ ከዛ በኋላ ሰራተኛ የጠፍታብኝ ነበር፣ ጠፍታብኝ እኮ ነው አለችኝ። ሰራተኛ ስጡኝ። ከዛ እንዲደውይ በቃ ምናምን አልኳት አለች አይደለ? ከዛ አላወቅሽኝም ወይ አለቻት። ሲሆነ ሜክ ሹር ያቺ ልጅ መሞቷል ያቺኛው ራሱ ከእሷ መስማት ማረጋገጥ ፈልጋ ነበር። ደግማ አላወቅሽኝም እንደዚህ አይነት የምትባል ልጅ ምናምን ሁሉ አለቻት። ይሄ ኮሜንት ያደረገው ልጅ ትክክል አይደለም። ልንገርህ መኩላ አስረዳ። አልገባህም? እሺ አልገባኝም። መዳምየው ቅዳሜ ዕለት ሰራተኛዋ ትጠፋለች። ጠፍታ ፖሊስ ጣቢያ ትሄዳለች። መች ፖሊስ ጣቢያ ትሄድና ፖሊስ ለቢሮ ይደውልና ቢሮ እንትን ትኬት ባስ ትኬት ሌላ ከተማ ሌላ ስቴት ስለሆነ ባስ ትኬት ልኮ ለፖሊስ በትኬቱ በባስ ሰራተኛ ልኮ ያመጧታል። መቼ እግሯ ይገባለች ሴት? እሁድ። ቅዳሜ ጠፍታ ቅዳሜ ፖሊስ ጣቢያ ድራ እሁድ በኢትዮጵያ ከምሽቱ 5 ሰዓት ላይ ቢሮ ደረሰች። ኦኬ ከምሽቱ 5 ሰዓት ቢሮ ደርሳ ገብታ ስለ ደከማት ሰራተኞች ማረፊያ ክፍል ተኝታ ሰኞ ጠዋት 4 ሰዓት ላይ ተነስታ ሽንት ቤት በር ላይ ቆማ እንደ መዲና ቃል ቆማ መዲና ለሽንቷ ከክፍሏ ተነስታ መዲና ማለት ሙዲራቸው ናት። ሺዘ ቦስ ለብቻዋ ክፍል አላት። ማዳም ብለው ነው የሚጠሯት ሰራተኞቹ። እነሱ እንደ አኮመንዴሽን ተደርድረው ነው ተደራራቢ አልጋ ላይ ምናምን ሰራተኞች የሚታዩት 12 ሰራተኞች። መዲና ብቻዋን ለብቻዋ ክላስ አላት። ከክላሷ ወጥቷ ወደ ባዝሩም እየሄደች እያለ በር ላይ ቆማ ታገኛት እና ምን ሆንሽ ነው ትላታለች።
ምን ሆነሽ ነው ስትላት ሽንት ቤት ፈልገሽ ነው አይ ብላ በኦሮምኛ መለሰችልኝ። ከዛ እሺ ችግር አለ ስላት እናቴ ሞታብኛለች አለች። ላይክ አንድ እናቴ ሞታብኛለች ብላት እንዴት አወቅሽ? በምን ስልክ የለሽ? ምንም አልጠየቀቻትም። ከዛ እሺ ታዲያ ምንድን ነው የምትፈልጊው? አይዞሽ ብዬ አቀፍኳትና ከዛ ምንድን ነው የምትፈልጊው ስላት ገብቼ መተኛት ነው የምፈልገው አለች። ከዛ ገብቼ መተኛት የምፈልገው ብላኝ እሺ ጂቢ ተኝ፣ ግን እዚህኛው ክፍል ነው የምፈልገው አለች። 2 ክፍል ያለ ሰራተኞች 6 ሰራተኛ ንጉሱ ፕሊስ ሚቻል ይቀጣ 6 ሰራተኞች 1 ክፍል 6 ሰራተኞች 1 ክፍል እዚህኛው ቅድም የተኛውበት ሳይሆን እዚህኛው ነው የምፈልገው አለችኝ አለች። ኦኬ ግቢና ተኝ ብዬ ፈቀድኩላት እና እኔ ሽንት ቤት ገብቼ ተጠቅሜ ወደ ክፍል ሄጄ አልጋይ ላይ ጋደም እንዳልኩ 4 o'clock ነው እንግዲህ ጠዋት በኢትዮጵያ ሰኞ ጠዋት በኢትዮጵያ 4 ሰዓት ነው ይሄንን የምትለው እሷ። ሌሊት 5 ሰዓት ከምሽቱ ገብታ ተኝታ ተነስታ ማለት ነው። ከዛ ክፍሌ ሄጄ ጋደም አልኩና ከ1 ሰዓት በኋላ ማዳም እያሉ ጮሁ። ሌሎች ዜጎች ሰራተኞች ጮሁና ደንግጬ ምንድን ነው ብዬ ስወጣ ሽንት ቤት ውስጥ ታንቃ ሞታ አገኘኋት። መቼ? ሰኞ 5 ሰዓት ላይ። ከዛ ማዳምየው መቼ ነው የደወለችው? ማታ ማለት በኢትዮጵያ 12 ሰዓት ፍጡር ሰዓት ላይ መግሪብ ብላለች። መግሪብ ማለት በኢትዮጵያ ከምሽቱ 12 ሰዓት ላይ 5 ሰዓት ላይ ልጅቷ ሞታ ፖሊስ አምቡላንስ መጥቶ አስክሬን ወስዶ መዳምየው 12 ሰዓት ላይ ስደውል አልነገረቻትም መሞቷን ለመዳም። ማዳም ደውላ ሰራተኛ ቅዳሜ ዕለት ጠፍታብኛለች አባይነሽ ሰራተኛዬ እና ሌላ ሰራተኛ እንድትሰጡኝ ነበር ስትላት ሌላ ሰራተኛ ከፍለሽ ቢሮ ደዊ ከተራዊ በኋላ ማለት በኢትዮጵያ ከምሽቱ 3 ሰዓት ነው ተራዊ የሚሰገደው ተሰግዶ የሚያልቀው። ስለዚህ 12 ሰዓት ላይ ለደወለችው ማዳም ከምሽቱ 3 ሰዓት ላይ ቢሮ ደውለሽ ይሄ አኮመንዴሽን ነው እኔ ጋ የደወልሽው እኔ አኮመንዴሽን አለቃ ነኝ ቢሮ ደዊ ትላታለች። ከዛ ማዳም እሺ ቆይ መጥፋቷን ለምን አላመለከትሽም አልኳትኝ አለች። መጥፋቷን ለምን አላመለከትሽም ስላት አመልክቻለሁ ፖሊስ ጋር ናት እኮ አሁን አለችኝ አለች። እንዴ አንቺ ኦልሬዲ እሷ ቢሮ መሞቷን እያወቅሽ ለመዳምየው ቢሮ መታለች እኮ ቢሮ ሞታለች ለምን አላልሻት መስላት አንድ አባይነሽ መሆኗን አላወቅኩም። ያቺ የጠፋችው አባይነሽ እና ብዙ ተደጋጋሚ ኢትዮጵያውያን ሰራተኛ ስም ስላለ ያቺ ከመዳሟ ቤት የጠፋችው አባይነሽ እና እዚህ መጥታ ራሷን ያጠፋችው አባይነሽ አንድ አባይነሽ መሆናቸውን አላወቅኩም። እዚህ ጋር ነው የተጠራጠርኩት። ገባክ? እንዴት ነው ማዳም ቤት ያልገባትን ነገር ማዳም ደውላ የምታስረዳት ሰው እንዴት ነው አንድ አባይነሽ መሆናቸውን ስላላወቀች ለገዛ መዳሟ ሞታለች ብላ ያልነገረቻት? እንዴት መዳምየውማ አሁን እቺ ልጅ በመዳምየው ትእዛዝ ተገላ ከሆነ ከመዲና ጋር ሳይሆን ከዋናው ከኃላፊው ጋር ተነጋግረው መዲና ክፍሏ ባነበረች ሰዓት ከሆነ እውነት መዲና የተናገረችው እውነት ከሆነ እሷ ክፍሏ ውስጥ ሆና ከሆነ እቺ ልጅ ሽንት ቤት ውስጥ የሞተችው የሆነ ሰው ታግሏታል። ታግሎ አፍን ገባት። ግን ይሄ የሚደረገው በዋና ከፊል ዋና ስፖንሰር ከቢሮ ባለቤት ጋር ነው ሊያወራ የሚችለው እንጂ ከመዲና ጋር ሊሆን ይችላል ብዬ አላስብም። ሴትዮዋ ከመዲና ጋር ለማረጋገጥ ነው የደወለችው። ቢሆንማ ለምን አትነግራትም ታዲያ? እሷ ቢሮ መታለች ሞታለች ያልሺው እኮ ገብቶኛል። እኔ አሁን ከኮሜንቱ አንጻር ነው። ለምንድን ነው ምናልባት ከቢሮ በቃ ያው የተባለው ተፈጽሟል ክፍያ ክፈሉ ሲባሉ እዛ ቤት ውስጥ ተደውሎ ኮንፈርም ማድረግ ስለፈለገች ይሆናል ሴትዮዋ የሚለው ነው። መዲና ግን የምታውቀው ነገር ላይኖር ይችላል እዛ ላይ ለመንገር ማለት ነው። አሁን ይሄ ነገር ገብቶሻል። መዲና ይሄንን መናገር የሚያስጠረጥራት አይደል? ሰራተኛሽ እኮ እኮ መታረሷ ነጠፋች። መጀመሪያ የምትላት ያን ነበረ ኬዙን ባታውቀው። ግን አሁን ከኮሜንቱ አንጻር ነው እኔ ቅድም የነገርኩሽ። ከኮሜንቱ አንጻር ኮሜንቱ ያለው ምንድን ነው እንግዲህ እንደ በቃ በማዳሟ ትእዛዝ ከዚህ ከሰውየው ጋር ቢዝነስ ተሰርቶ ከሆነ ኮሜንቱ እንደዛ ነው የሚለው። በቢዝነስ ተሰርቶ ክፈይ ሲባል ከመክፈሏ ፊት መሞቷን ኮንፈርም ማድረግ ስለፈለገች ተደጋጋሚ ሰራተኛ ፈልጋለሁ ምናምን አላወቅሽኝም ወይ ምናምን የሚለው ነገር ሞር እችኛዋ ሞታለች እኮ የሚል ኮንፈርሜሽን እንድትሰጣት። አየሽ ፖሊስ ጣቢያ እኮ ተይዛለች ምናምን ስላት ኧረ እዚህ ሞታለች። ሌላ እኮ አባይነሽ አለች ካለች ትንገረን። ማነች ሌላ አባይነሽ? የለች። በዚህ ሁለት አበሻ ባለበት ይታይሽ እንግዲህ 2 አበሻ ባለበት ውስጥ 2
ተመሳሳይ አባይነሽ አሉ የሚለው ነገር ሴንሳይዝ የለም፣ ውሸት። በዛ ላይ ብዙ ኢትዮጵያኖች ስለሚመጡ ስም ተደጋጋሚ አለች። በዚህ ጋር ደግሞ 2 ኢትዮጵያኖች ብቻ ነው ያሉት ከ12 ብቻ ነው ያላቸው፣ ሌላ የላቸውም። ስለዚህ እኔ አሁን ከኮሜንቱ አንጻር ነው ያን ሀሳብ የሰጠሁሽ እንጂ እኔ የማውቀው ምንድን መሰለሽ እንደሆነ ታውቂያለሽ፣ እቺ ታዛዥ ነች፣ አድርጊ ተብላለች። እንዳውም እዛ ጋር ይሄን ለእዛሩ ነው መተኛት የምፈልገው ልጅቷ አይደለም ያለችው፣ ራሷ ነች ሂጂ እዛ ተኝ ብላ ገዳዮቹ ጋር ያስተኛቻት። እኔ ያንን ነው የምለው፣ እንደው እኔ የምለው ያንን ነው። እዚህ ሀበሻ ያለችበት ጋር እንዳተኛ ሀበሻ አንድ ስለሆነ ያለችው ሀበሻ የሌለችበት ቤት እንድተኛ ተደርጎ እዛ ነው የተገደለችው። ባይ ግን ክፍል ውስጥ ነው ብዬ አላስብም። ያ ወጥቶ ያስገባታል። ሽንት ቤት ውስጥ የሆነ ሰው ተከትሎ ገብቷል። ሁለቱ የተላኩት አንድ ሰው ብቻውን ይከብደዋል። 2 ሌላ ዜጋ ወደ ሀገራቸው የተላኩት ለምን በዚህ ተላኩ የሚባለው ገና አስክሬኑ ሳይደርቅ ለምን ወደ ሀገራቸው ተሸኙ? እጇ ላይ ፋሻ የተጠቀለለው ልጅና አንደኛዋ ልጅ ሌሎች ዜጎች ለ2 እነሱ ታግለው አፍነው ከገደሏት በኋላ እዛው በሻርፓ እንደታለቀች እንዲመስል እንጂ ክፍል ውስጥማ ከሆነ ብዙ ሰራተኛ ሊሰማ ነው። ብዙ ሰው የሰማው ነገር ደግሞ አይሆንም። ማንም ደግሞ አያውቅም እኮ። የሚገርምሻ ነው ስትፈራገጥ እኮ እንዴት ነው አንቺ ሩምሽ ውስጥ ሰው ከተፈራገጠ ጎን ለጎን ነው ሩሙ ይሰማል። በዛሬ ተደራራበ ደግሞ ጩኸት አለ። ጉሮሮ ሲታነቅ የሚል ጩኸት አለ። ገብቶሻል? ያንን እንኳን እንዴት አልሰሙ? ይሄ ሁሉ ጨዋታ እና እኔ እንዳልኩሽ ነው። ይሄ ነገር ሆን ብለው ነው የገደሏት። ሀቢባ አቤት። መክሰስ ከተቻለ እነሱ ክሰሱ። ሌላ ደግሞ ሀቢባ በፊትም እኮ አባይነሽ ለወንድሟ ደውላ ችግር እንዳለባት ስትናገር እኛ ሄደን አዲስ አበባ ላለው ኤጀንሲ አረብ ሀገር ላለው ኤጀንሲ እንዲደውል እናደርጋለን ሲሉ እንዳትደውሉ የባሴ ሌላ ችግር ይመጣብኛል ብላለች ልጅቷ አስቀድማ። ስለዚህ መዲናና የአባይነሽ አሰሪ የጠበቀ የቅርብ ግንኙነት አላቸው ከመጀመሪያም። ይህንን እንድትረዱ ፈልጋሉ። ምክንያቱም ለዛ እኮ ነው የጠየኳት። እንዴት ነው ያወቅሽው ምናምን ለምን ትከላከልላቸዋለች? ለዛ ነው የቅድም አጥብቄ የጠየኳት። እንዴት ይህን ስራ አገኘሽ ምናምን ያልኳት። እንዳውም ከእንትን ያለፈ ግንኙነት ሳይኖራቸው አይቀርም ከሰሪ እና አሰሪ ከዛ በላይ ነው እርግጠኛ። ለምን ማዳም ብለው ነው የቀረበ ግንኙነት አላቸው ነገር አለ። ሌላ ደግሞ እሱ እኮ ይሰራል። ይኸውልሽ አረቦች ናቸው ይተዋወቃሉ። ለአንድ ፖሊስ ይሰጠዋል ገንዘብ ይሰራል። እሱ ችግር የለውም። ታሰራለች። ምንም ማለት አይደለም። እመኝኝ ይሰራል። ምንም ችግር የለውም። ልጅቷ ይኸውልሽ ልጅቷ ፈርቅ ነው የተያዘችው። የአረቦቹ ልጅ የሚድነው እሷ ከሞተች ነው። የሆነ ጥቆላ ነገር ተነግሯል። አሰሪዋ ሴትዮ ወንድም ፖሊስ ነው ሀቢባ። ኦኬ ኮኔክሽን አለ። ይኸውልሽ ያ እሷ ካልሞተች ልጁ አይድንም ስለተባለ ይገሏታል። ግድ ነው። ከዛ በኋላ ይተዋወቃሉ። እያየን እኮ ነው። በሀኒ ጉዳይ እኮ እያየን ነው። ፖሊሶች ምን ያህል ሌቦች እንደሆኑ እዛ ብቻ እኔ ጋር የሚያወሩ ፖሊሶች ተደብቀዋል እኮ አቦ። እዛ ብቻም ሳይሆን እጃቸው በጣም ረጅም ነው። ኢትዮጵያ ማህበራዊ ጉዳይ ውስጥም ሰው አላቸው። ያጉላሉንም እኮ እነሱ እዚህ ያጉላሉን አላቸው። ቀላል አይደለም። ወይ ይሄ የደላላ ጉዳይ አይዶን ነው እንዴት አድርገን እንደምንፈታው ባላቅም በጣም በጣም መሰራት ያለበት ነገር ነው። ከፍተኛ ስራ ማን ያለው ወንድሜ ንጉሱ፣ አንተ ምንድን ነህ ለቤተሰብ? ከይቅርታ የቤተሰብ የቅርብ ዘመድ ነኝ፣ ደግሞ መንፈሳዊ አባታቸው ነኝ። እሺ ማን ነው አዲስ አበባ ሊመጣ የሚችለው ጉዳዩን በውጭ ጉዳይ በህግ ለመያዝ? ችግር የለም። እኔ ራሴ እከታተላለሁ። ውክልና ይሰጡ ካል ቤተሰብ ለምን ሀቢባ ወደ ሳውዲ መሄድ ከሆነ ያለው አግብታ እኮ ባልም አላት። ታዲያ ባሏ ለምን አይመጣም? ምን እያደረገ ነው? ባሏ እያለ አንተ የመጣከው? ይቅርታ አድርግልኝ። ገጠር ነው ያሉ እኮ ገጠር ኔትወርክ የለም። ለዛ እኮ ነው። ቢሆንስ ሚስት የሚያል ነገር ሞታበት ገጠር አይደለም ቤትስ ቢሆን አይመጣም? አዲስ አበባ አይመጣም? ውያቦ በገጠር ባህል ለቅሶ መቀመጥ ግድ ስለሆነ ነው። ባህላቸው ያስቸግራል። እኔ 3 ቀን ለቅሶ ከተቀመጠ ይበቋል። ይምጣ አዲስ አበባ፣ ቅልቦችን አገናኘዋለሁ። በውጭ ጉዳይ ሄዶ ይክሰስ። ምንም ችግር የለም። ስልኬን ያዥ አንቺ። እኔ ነገም ብቲ አመጣልሻለሁ። አዲስ አበባ አመጣዋለሁ። ባለቤቷን ውክልና ለመዲና የሰጣትን ልጅ አመጣለሁ። ወንድሞቿንም አመጣለሁ። መልዕክት ሀቢባ 100 ሰው ከምታናግር ታናግረኝ ነግራቸዋል።
ሙባረክ ከሙባረክ ጋር እነጋገራለሁ። እኔ በሙባረክ በኩል የብዙ ሰው ቁጥር መያዝ ብዙ ሰው ጋር ማውራት አልችልም። መዲና ዴት ሰርተፊኬት ኦኬ፣ ምንም አያደርግልሽም አቡዬ። ዴት ሰርተፊኬት መሰራት ይችላል። ስናት ሰርተው ይልካል። አቢባ ነፍሰ ጡር ናት። ይብቀን ነገ ተነገ ወዲያ